መንግስት ደግሞ ይሄንን አድቫንቴጅ በስነ ስርዓት ተጠቀምበታል። እየመረረ ትውጧል። ቴዲ አፍሮ የዲሞክራሲ ሀገር ውስጥ መኖሪያ ማሳያ አድርገ ዓለም ላይ ቢውልድ ታደርጋል። ይሄን ነው ምንል ይመጣል። እኛ አባቶቻችን ምናምን ነገር የምን አባት ነው? ማን ነው አባት? እከካ ከዛን ቴዲ ውሃለኛው ከሌለ የለኝም የፊቱ አለ። ማን ነው እሱ ለኔ የሚነግረኝ? እኔ የምለው ነገር የለኝም እንዴ ነው በሱ ጭንቅላት እኔ ማስበው? በሱ ጭንቅላት ነው እንዴ ቤት ተከራይቼ የምኖረው? በሱ ሳምባ ነው እንዴ እኔም ተፈነፍሰው? እሱ የሚለው አለ፣ እኔም የምለው ነገር አለ። ዛሴት እኔም ዓለምን የማይባት መነጽር አለኝ፣ የራሴ መነጽር አላት፣ የራሴ ህይወት አለኝ፣ የራሱ በየቤቱ ሃይማኖት አለ፣ በየቤቱ ባህል አለ። ማንም ሰው እሱ ባለ መንገድ ነው የምመራ ጃሙሲ ወይ ጀዝባ ወይንም የማንም ዱካ ተከታይ አይደለም። ዛሴት አሁን አነቃን። እውነት ኮማ ነበራችሁ። አንድነቱን የድሮውን ነው የምፈልገው። ምንድነው የድሮ አንድነት? ምንድነው አንድነቱ? አንድ አይነት ቋንቋ ምናምን ኦሮሞኛ መስማት፣ ሶማሌኛ፣ አረፈ ምናምን ቋንቋ መስማት ሰለቻችሁ? እንደ ድሮ መስጊድ ድብቅ ብለው ሰግደው መውጣቱን የፈለጋችሁት? ጴንጤ በየመንገድ ላይ መጸለይ ጀመረ። ዛሴት ይሄ ነው አንድነት። ምንድነው እናንተ አንድነት? እንኳን እነዚህ ሃይማኖት አለም ታምራት ገለታ አምነበት ሄደበት ከሰጠው ራስ ላይ ጠንቋይ የማሰራት መብት አለው ካመንክበት። እህተ ማርያም የሆነ የራሱ ሃይማኖት መስረታ የለ እንዴ? this is freedom። ዛሴት ካመነበት ምን እንትን ትላል? እሺ ዘረኛ እኛ አይደለንም። ዘረኛ ባትሆን ነው እንዴ የቴዲ ዘፈን በወጣበትና ሰው ሁላ ቴዲን በሚሰማበት ሰዓት እንዴት ጆን ዳንኤል የሃጫሉን ዘፈነ? ሊያቀሳስር ነው። የሃጫሉ ዘፈን በዚህ ሰዓት ማቀሳሰሪያ መሆኑን ለምን አሰባችሁት? ሆይ ጋይስ የኦሮሞኛ ዘፈኖችና የኦሮሞኛ ቋንቋ እኮ ሶ ሮማንቲክ ነው። የጦርነት ቋንቋ ነው እንደሚመስላችሁ? በጣም ፍቅር ገላጭ ቋንቋ ነው። የሚገርማችሁ ነገር በጣም አሁን በኤአይ በምን የኦሮሞኛ ዘፈኖች እየተተረጎሙ አዳሜ ሪአክሽን ምሰራበት በጣም አሁን ስለገባ አይደል? ሳይገባህም ስጨፍርበት ነበር። በቃ ዝም ብሎ ጦርነት ምናምን ነው አለ መስላችሁ? ነፍጠኛ ከስጎዴ ማሬ ምናምን ነው የሚመስላችሁ አይደል? የሉም ብዙ እንደዚህ አይነት ዘፋኞች እንደው ወይ ሁለት ናቸው እንደዚህ ናቸው። እኛ እድሜ ልክ የምናውቀው የኦሮሞ ቦርባል የሚባለው አሊብራ በፍቅር ዘፈኖቹ ነው የሚታወቀው። ምንድነው ኦሮሞኛ ሲነገር ፖለቲካ ይመስላችሁ ጀመራችሁ? በቃ እንዳለ አካሚ ሲባራሱ አካሚው ዘይቤውም ንግግሩ አማራን ስድብ ነው የሚመስላችሁ። ምንድነው ጋር ስንት ብሔረሰብ ነው ያለው? እንደዚህ አማራ እንደ አማራና እንደ ኦሮሞ የተጋባ ማህበረሰብ ግን አለ። የእውነት ለመናገር ኦሮሞ ዘረኛ ለአማራ ቢሆን እንደ አማራ ጋር የተጋባ አለ? 60% የበለጠ ከአማራ ጋር የተጋባ ነው። ባለስልጣኖቻችን እንኳን ብታዋቸው ሚስቶቻቸውን ቼክ አድርጓቸው። ሃይ ጋይስ ልባችሁን አዳምጡት። ያ ኦሮሞ እንደምትሉት ዘረኛ ቢሆን አንተን ተንተባትቦ ሊያናግር አይዳከምም ነበር። እንደዚህ አንቲ እንደዚህ ሆኖ ምናምን እዳለበት እንዴ? ዘረኛ ከሆነ ምን አደከመው? ምን አደከመው?
እናንተ እንደምትሉት ክልል ምናምን አለ የምትሉት በኦሮሚያ ክልል በወለጋ እንኳን አንቲ ምናምን ብሎ ያናግራል። አንተ ተንተባት የእውነት ግን በዚህ ውስጥ ያለፋችሁ ሰዎች የላችሁ? ተው እንጂ ጋይስ እዳ አለበት እንዴ? እዚህ ሀገር ስንመጣ ነጮች በአማርኛ ያወሩልኛል። ተንተባትቤ በዚህ ሀገር አለ እንዴ ማውራው ግዴታዬ። አሁን እኮ እኔ በአማርኛ እንዲያወሩ ያስገደድኳቸው እነሱ ግን ፍቃደኛ ሆነውልኛል። እንደዛ ነው እኮ እየሆነ ያለው ጋይስ። ህሊና ይኑር እንጂ አትዋሹ። ተነፊ ሂጂ ለዚህ ልቃሚ ቁሻሻ። አሁን ጎጃም አካባቢ እውነት ለመናገር ጴንጤነት እንኳን ይፈቀዳል? ኦሮምኛ ታወራለህ? ምን ነው የምታወሩት ጋይስ? የእውነት እስቲ የእውነት አካባቢያችሁን የእውነት ከልባችሁ አንድ ጊዜ እዚህ ላይ ለመከራከር አትሄዱ ጋይስ። ስለ እውነት ለምንድነው ህዝቡን ዝም ብለህ ለራስ ለጭንቅላት ለምንድነው ዘር ብሎ ወደዚህ ነገር ልትወስድ የምትሄደው? ለምን? ሄሉዬ እኔ ባህር ዳር ዩኒቨርሲቲ ነው የተማርኩትና ጴንጤ ቸርቾች ነበሩ ጎጃም ውስጥ። ስለዚህ የለም ብሎ መደምደም ይከብዳል በጣም። ያ ማለት ክልል እኔ እንደዚህ ሙሉ ጎጃም እንደዚህ እንትን ብዬ አላውቅም ሰሜኖችን እንጂ የት ነው ዜማዬ ገብተሽ መናገር ትችያለሽ። የት ነው? በፍጹም አይፈቀድ። ገና እንትን አይደለን እንዴ እውነት ለመናገር አኔ የመሸበት ዝም ብለህ ቤት ታስገባለህ። አሁን ተው ጋይስ። እና ለምን ነው ህዝቡን ጨካኝ የምታርጉት? እኔ ድሮን ኤርትራ ምንም የኛ ልጆች ነበር የምለው፣ ግን እዚህ የሚያደርጉትን ነገር ሳይ ምናምን ኢትዮጵያን ቁጭ ብሎ ሲሰድቡ ይውሉና ዝም ብለህ ኤርትራ ስትል ይሄ ስንት ከሱ ጋር ስንት ነገር እንትን ያልከው እንደ ግሪሳ ሲሳደብ ምናምን ሳይ እንደዚህ ነው ለካ የሚያስቡት አልኩ። አይገባኝም ነበር። ከየመን ስመጣ እኔ እንዳለ ቃይን ሰጥቼ የመጣሁት ለኤርትራኖች ነው። ስመጣ እዚህ ጦርነት የመን ስለነበረ አሮጊት ስለነበረች አዴስላ ስለሚባል ስንት ወር $100 ልክላት ነበር። እዚህ መጥቼ ጓደኞቼ እነሱ ነበር። ለካ ኤርትራ ብለህ ታልጠራ ድረስ ብቻ ነው። እነሱ ግን ኢትዮጵያ ላይ መቦጥቦጥም ይችላሉ፣ መስደብም ይችላሉ፣ ማስገደልም ይችላሉ፣ ህይወታቸውንም መቀየር ይችላሉ። ያንን ሳይ አሁን ሰላም ያለኝ ከምን አንፃር እንደሆነ ሁላ ካልኩሌት ማድረግ ጀመርኩ። አየህ ክፋት እንዴት እንደሚያስተምሩ ቁጭ ብሎ ኢትዮጵያኖችን እንደዚህ በዘር እየከፋፈሉ ሲሰድቡ፣ እኔ ደግሞ ለሚመለከቱ አካል ያንን ቪዲዮ ልከዋለሁ። ላክ ነው ማረገው። በተለይ ሀረር ላይ አትረባ ማንተ ምናምን ብልሎ አማራም በአልፋቤት ኦሮሞም በአልፋቤት ምንም በአልፋቤት ቁጭ ብሎ ሲሰድብ ስራ የሌላቸው ስንት ወንድሞቼ ስላሉ አስብበት ብዬ ልካለሁ። ይሄንን ያስተማራችሁኝ እናንተ ናችሁ። እናቴ ትሙት እኔን እዚህ የሚያውቁ ልጆች ያውቃሉ። ትንንሹ አሚቼው ነው በነገራችን ላይ ኤርትራ ስላችሁ የኤርትራ ዓለም አሚቼው ቀላል መርዝ አይደለም፣ ቆሻሻ ናቸው። እንደዚህ ነው ሰዎችን ክፋት የምታስቡ የምትሉት። ክፋት ብቻ አይደለም፣ እናንተ ሂሳብን በምታወራረዱበት መንገድ እኛ ካልኩሌት አዲንግ ይዘን እንጠብቃችኋለን ማለት ነው። ለነሱ ሶኬ ይሄ ሞሶሎኒ እንኳን ሲጋራ ላጨሰባት እንትዳት ችግር የለውም። ይሄ ጥቃቅና አነስተኛ ሀገር ማለት ነው። ግን እርስ በራስ ወላጆችንም እንደዚህ ጸብ በማላቸው ባታረግ እናትና አባትን ነው የምታፋተው። ለምን የጸዳ ማንነት ማንም የለውም በእናቱ ወይ በአባቱ። ቴዲ እንደዚህ ያለ ብዳታን በሉ ቴዲን ራሱ ቴዲ ሲናገሩ አማራን ተናገረ። ቴዲ አማራ ነኝ ብሎ ያውቃል እንዴ?
ብሎ ያውቃል ወይ? በማያገባ እየገባ ለምን ታልቃል? ቴዲ ሲባል አማራን ያለው ብለ ለምንድን ነው ለማለቅ የምትሮጠው? ጋይስ ሚኒሊክ ሲባል ሚኒሊክ ብለ ትሮጣለህ። ሚኒሊክን ያንተ ማን ያረገ? የኢትዮጵያ ንጉስ መሰለኝ። የኛም ነው እኮ ለኢትዮጵያ ሙሉ ቁጫጫ ሳትቀር እንኳን ንጉሱ ነበር አይደል? ለምንድን ነው አንተ ብቻ ለዚህ ተጠያቂ ለመሆን የምትሮሮጥ? የኔ ብቻ ነው ባለቤትነት ብለ ለምን ጠላትን ታበዛል? ኃይለ ሥላሴ ሲባል ውትላል። ኃይለ ሥላሴ እኮ ከየጀርሶ ጎሮ ልጅ ነው እኮ የሐረር ሰው ነው እኮ ለዛም ከገጠሯ። ምን አባታችሁ ነው እዳ የምትከፍሉበት? ሰው እንዴት የእሳት ራት ይሆናል? ጋይስ የኛ ንጉስ ነው አለ። ሁሉም ሰው ሲፈልግ ማሞገስ ሲፈልግ መስደብ ይችላል። ሲሰደብ አማራው የምትነሳው ማን ነው? ለአንተ ብቻ ባለቤትነት የሰጠው ለምን ነው? ጠላት ላይ ለምታበዛ መንግስቱ ኦሮሞ ነው ትላል። መንግስቱ ስትል ናይ አማሩ እየተባለ ኤርትራኖች ራሱ አማራ እንዳህያ ሲጠሉት የነበረው አንተ በምታረገው ሩጫ ነው። ኤርትራኖችን ስጠይቃቸው ለምንድን ነው ናይ አማሩ የምትጠሉት ስል ያን አማርኛ ስለሚያወሩ አማራ ይመስለን ነበር ብለው ነው። እዚህ ኢንተርቪው አድርጋቸው አልነበረም እንዴ? ለኤርትራኖች ብቻ ጊዜ ሰጥቻቸው። ለምንድን ነው እሳት ውስጥ የምትገባው? ለምን ነው ለሁሉ ነገር ኃላፊነት የምትወስድ? ለምን ነው ጠላት የምታበዝ? መንግስት ከሆኑ ለሁላችንም ነው። አሁን ነገ ዶክተር አብይ ቢወርድ ሚስቱ ጎንደሬ ስለሆነች በማንነቱ ብለህ እንዲህ ነው የምትንጠራራው። ነገ ገና ኃላፊነት ትወስዳታለህ። ገና ጠላት ሌላ ታበዛለህ። ሱስ አለባችሁ መሰለኝ። አይዶን ነው ይሄ ሚዲያ ላይ ያለው ልክስክስ። የኛ መንግስት ስትሆነ ድረስ ለምን ነው እናንተ ኃላፊነት የምትወስዱት? እናንተ ብቻ በግድ ካልተጣላው ዳቦ ቀረሽ ጸብ። ቴዲ ሲባል አማራ ሁይዝ ማን ነው እሱ ያደርገው? እሱ እንደዚህ ካለው ክብር የተነሳ እስቲ አማራ ክልል በስሙ አንድ ትምህርት ቤት ይስራ። እስቲ ይስራ። እስቲ ተፈናቅሎ ያሉትን ወገኖቻችን አንድ ነገር ያድርግ። እስቲ ቅንቅና ህዝባዊ ስሜትና ሀገራዊ ስሜት እስተቀሰቀሰ ድረስ በትምህርት ቤት በሆስፒታል በምናምን ላይ የመሳተፍ ግዴታ አለበት። አለበለዚያ እሱ ባመጣ ወላፈን ረብሻ እንዲፈጠር ማንም መብቱን አልሰጠው። ግዴታ የለበትም እንትን ለማድረግ ግዴታ አለበት። የዘፈነው ዘፈን ሀገራዊ ረብሻዊ ህዝብን የሚያጋጭ ስለሆነ ለህዝብ የሚጠቅም ነገር መስራት ግዴታ አለበት። አለበለዚያ መንግስት ደግሞ ሀገርን ረበሽክ ወካታ ፈጠርክ በማለት እርምጃ መውሰድ ይችላል። ግን ዲሞክራሲ ሊያሳይበት ስለሚፈልግ መንግስት ምንም አይነት እንቅስቃሴ ምንም አይነት ቴዲን ዝንቡን ውሻ አይልም። ሲጀመር ቴዲ የሚጠጣውን ውሃውላ ፈለገ አልፈለገ በላቦራቶሪ ቼክ እያደረገ ማስጠት አለበት። እኛ ትልቅ ምን ጠይቆ መንግስቱም ያውቋል እንዳለ አሚቼ ላይ ፎከስ አድርገ ነው ምንል። በተለይ የአምለሰት እናት ምን አባቷ ትሰራለች ኢትዮጵያ? ባክቱ ኤርትራ ካልመጣችም ስሟ ኤርፖርት ላይ ጻፍ ትመለስ። አምለሰት ልጅ ናት እናቷን ሄዳ የምትጎበኘው ራይት ልጅ ናት እናቷን ሄዳ ጉልበት ምስሙ አይደል? ሄዳ ኤርትራ ላይ ትጎብኛት እናቷን። ምን አባቷ ትሰራለች እዚህ? እናት በስተርጅና ምን አመላለሳት? ድካም ነው ለነሱ። እሷ እናቴ ሀገር አለኝ ካለች ሄዳ ኤርትራ ላይ እናቷን ትጎበኝ። እናቷ ስትከመጣችም ስትመለስ እግሯ ላይ ያለ አፈሩላ
እንዴ መራገፍ አለበት ቴዲ እኛን አጫርሶ የሚያገኘውን ብር እሷ ወርቅና ምናምን እያያዘች እዛ ኤርትራ ላይ ምትቀልበው ምትሰፍረው ስፍር ምንም የለም ነው ማለት አብቹ ያ ሲሲስ እኔ ያለኝ አቋም ይሄ ብቻ ቴዲ ሁሉ ቀን ለኛ ዘፋኝ መኖሩን የምናውቅበት ቴዲ ነው ይቀመጥልን አብቹ ተጠብቀዋል ተወደዋል ሲጀመር ሽመልስ ራሱ በጣም ነው የሚወድ ዛሲ ሽሜ ራሱ ይወደዋል ያ ወያር ሌላ ነገር ነው ኛ ትኩረታችን ነው ቴዲ ምን አረገ ቴዲ ዘፋኝ መኖሩ ዘፈን ህይወት እንዳላት የማንም ቲክቶከር እየመጣ የሚያላዝንብን ዘፈን እንዳልሞተ እንዳለ የሚያሳየን የሚያሳውቀን ቴዲ ነው ቴዲ እንዴ በመንግስት በጣም መንክብካቤ ያስፈልጋል ፈለገም አልፈለገም ይጠበቃታል እና ይሄ አባቶቻችን ምናምን ናቸው የኔ እናት ቀንድቧ ግጥም ያለ ነበር ቡዳነሽ ተብላ ስንት መከራ ስታይ የነበረች ናት አሁን ቀን ወጣውላት ቀሽቲ እየተባለች የምትጠራው ማለት ነው ሐረር ላይ እትዬ ቀሽቲ እየተባለች የምትጠራው የእውነት የአይንሽ ከለር አላማረም ቀጥቃጭ ተብላ የተባረረች ናት ዛሴት የምን ነው ድሮ እንደዚህ ነው አንድነት ነበር የምን አንድነት ነው ስራ እንኳን እየመረጥከ የምትጋባ ነበር ለማንኛውም ግቡ ጋይስ ይቅርታ ጋይስ በጣም እንትን ሆንኩኝ እኮ ኤደን ሃይ ሄልዬ ያ ስሜታዊ ሆነሻል በጣም ምኑን ከምኑ ጋር ከነጆን ዳንኤል ተጀምሮ ያው ዘረኛ ድሮ እንዳልነበረ ዘር ምናምን እንዳልነበረ አሁን እንደተፈጠረ ብጤ ሁሉም ድራማ ለመስራት ሲሯሯጥ አይገርምሽም አንቺ አሁን አይዳ ድሮ ተነበረ ሲያገራችሁ ያ ዘረኝነት ከድሮም ነበር ሄልዬ ማለት ታሪክ ኒኪ ነይና ስለ ጨለንቆ ታሪክ ንገረች አደረ